የአጋዕዝተ ዓለም የቅድስት ሥላሴ ቀንም ስለሆነ እንደ ምስክር ነው የምናገረው፣ እንደ መግቢያ ማለት ነው። የሥላሴን ስም በህልሜ ነው ግን ስለስማቸው ማለት ነው የሥላሴ ስም ምን ያህል ኃይል እንዳለው በህልሜ ነው ያየሁት። ግን እንደ ምስክር ነው የምሰጠው ብዬ ቃል ገብቻለሁ። እና አንዴ ምን ገጠመኝ መሰለህ? ጸሎት ጠዋት ነበር ማድረገውና አረፈደብኝና ያለሁት በስደት ነው። ረፍዶብኝ ተነስቼ ወደ ስራ ገብቼ ጽዳቴን አጽድቼ ትምህርት ቤት ልጆችን ከሸኘው በኋላ ከዛ ሰዎቹ ተኝተው ነበርና ሰይፈ ሥላሴና ሰይፈ መለኮትን አደረኩኝ ማለት ነው። እና ማደርግበት ክፍል ላይ ርሽ አረፋልኩኝ ማለት ነው። የሆነ እንቅልፍ ነገር በቃ አለና ሁሌም እንደዚህ 5 ደቂቃም ትሁን ዝም ብዬ አፍላለሁ እዛው ጸለይኩበት ቦታ ላይ ማለት ነው። የሆነች ምንጣፍ ነጭ ጨርቅ ላይ እዛ ጋር ተኛሁ ማለት ነው። ተኝቼ በህልሜ እና ልጄ ትመስለኛለች ልጄ እዛ ቤት እንግዲህ መታው ማለት ነው። እና ከኋላዋ የሆነ ስንዝር ነው ይሄ ስንዝር በጣም ስንዝር የሚያስጥላ ጭንቅላቱ ድቅቅ እየሆነ ነው የሰው ኖሮት ግን በጣም በቃ አጭር ነው ግን በጣም ያስፈራና ልጄን ሊጎዳት ነው የማየው ከኋላ እሷ የሆነ ግን ከኋላዋ ግን ሊጎዳት ሊያፋት አይነት ነገር ነው የሚታወቀኝና ይደርስበታለሁ። ልክ ስደርስበት ቀስ ብዬ ያልኩኝና ያስኩት ማለት ነው። ያስኩት በጣም ይታገለኛል እኔ ታገለዋለሁ በጣም በቃ እንተጋገላለን ማለት ነው። እና መጨረሻ ላይ ምን አልኩኝ በቃ ምን ስለይ ሥላሴ ስም አልኩት ማለት ነው። መጀመሪያ ሰው በህልሜ ራሱ ታየው አልቆጥረውም ማለት በሥላሴ ስም ስለው ማለት ነው ተዘረረ። እንደዚህ 4 እግሩም እንደዚህ ሆኖ ፌንት ቀለ ማለት ነው። ከዛ ስም ሥላሴ ምናምን ስለው መጨረሻ ላይ ሊነሳ ብሎ አቅማጥረው አቅም ሲያጥረው ምራቁን ጭቅ ብሎ ተፋብኝ ማለት ነው። ጭቅ አርጎ ተፋብኝ ማለት ነው። እና ሲተፋብኝ ልብሴ ላይ ለዚህ እንትን ይልኛል። ከዛ ሥላሴ ስም ብዬ እኔ እተፋለሁ ማለት ነው። እና ማለት ነው እንደዛ ሆኜ ነቀሁኝ። ሳያት ግን ደቂቃዋ ትንሽ ነች። እንግዲህ ወረድ ስንት ሰዓት መሰለ? በኢትዮጵያ 4 ሰዓት 5 ሰዓት ይሆናል። ከቀኑ እኮ ነው ማታ ሌሊት ሁላ አይደለም። እና ምን ያህል ሰይፈ ሥላሴ ሰይፈ መለኮት የዘወትሩ ነው የጸለይኩት የዘወትር ሰይፈ ሥላሴ እና ሰይፈ መለኮት እና የሥላሴ ስም ምን ያህል ዋጋ እንዳለው በቃ ምን ያህል በቃ ስማቸው ብቻ ማለት ነው። እውነት ነው የምልህና አሁን በጣም በቃ ልነግርህ አልችልም። የሥላሴ ፍቅር ራሱ በቃ አድሮብኛል። እና ያው ሥላሴ ስለሆኑ አጋዕዝተ ዓለም ሥላሴ ማለት ዓለምን የሚያስተዳድሩ የሚገዙ ማለት ነው። የዓለም ገዢ ማለት ነው አጋዕዝተ ዓለም ሥላሴ። ስለዚህ ከዚህ በላይ ምንም ከባድ ስም የለም። አጋዕዝተ ዓለም ሥላሴ ማለት በትርጉም ሳይሆን በኃያልነቱ ኢየሱስ ከሚለው ስም ጋር ይተካከላል። በሰማይ በምድርም አንድ መዳኛ ስም ተሰጥቶናል። እሱም ኢየሱስ የሚለው ስም ነው። ከዛ ጎን ለጎን ሥላሴ የሚለውም በማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ ሄድና በአብ በወልድ በመንፈስ ቅዱስ ስም ሕዝቡን እያስተማራችሁ እያጠመቃችሁ ደቀ መዛሙርት ያድርጓቸው ነው ያለውና ይሄ ስም ሥላሴ ማለት አብ ወልድ መንፈስ ቅዱስ ማለት ነው። በዚህ ስም ደግሞ የማይመታ አጋንንት የለም። እኔ ሰይፈ መለኮት ሰይፈ ሥላሴን ስጸልይ በእውነት እንዴት ደስ እንደሚለኝ አንገቱን ይቆረጠው እጁን ይሰንጥቀው እንዲያርገው ሲል ማንን እንደሆነ አውቃለሁ፣ አጋንንትን እንደሆነ አውቃለሁ። በጣም ስጋ ለበስ አጋንንትን ነው። አሁን አጋንንት ሲባል አንዳንድ ሰው አጋንንት እንደዚህ ደም አለው እንዴ ይቆርጥ ይገርስ ሰው ይቅረጠው እንደዚህ ደሙ ይፍሰስ ሲል ስጋ ለበስ አጋንንቶች አሉ። እነዚህ ሰው ሆነው በትክክል ወደ አጋንንትነት የተቀየሩ ሰዎች አሉ። ልክ ቅዱሳን በብቃት ወደ ቅድስና ተቀይረው እንደሚሰወሩት ሁሉ ከነስጋቸው እንደሚሰወሩት በዚህም ደግሞ በርኩሰትም ልክ እንደዛው ሰይጣን የራሱ የሚያደርጋቸው ግን እንደ ሰው ሆነው ሁሉ ነገራቸው የተቀየሩ ፍጥረቶች አሉ። እነዚህን ነው እንደዛ የሚናገራቸውና በእውነት ኃያልነቱን በጸሎት ውስጥ አይቻለሁ። ሰይፈ መለኮት ሰይፈ ሥላሴ በጣም በጣም ኃይለኛ ጸሎት ነው። በርቺ። እስቲ ምስክርነቱን እንስማ። እሺ፣ ምስክርነቴ ከመጣሁ ወደ ስደት 1 ዓመት ሆኖኛል። እሺ። እና የዛሬ ዓመት በጣም ተጨንቄ ነበር ማለት እዛ ያለው ልጆቼንም ጥዬ ለመምጣት በጣም ነበረ ማለቅሰው ማለት ነውና ድጋም ደግሞ ስጋው ደግሞ ወስደህ ብለህ እንደገና ወደዚህ በጣም ከባድ ነው። ቤተክርስቲያን ሁሉ ነገር በጣም ነው የሚናፍቅህ። በጣም ነበረ የሚናፍቀኝ። በጣም ተቸግሬ ነበረ። በጣም
እና በቃ እግዚአብሔር ራሱ የሆነ ታምር አድርጎልኝ አንተን ስጋ ደም የወሰድኩኝ እንዴት ምናምን በቃ ከእግዚአብሔር ጋር ራሱ በጣም ልክ መከራከር ማይነት ነገር ነበረ እንትን ያልኩትኝና በቃ ልሄድ አይደለ ሲጀመር እኔ ጾምን በቃ ማለት ብዙ ነገር በቃ መንፈሳዊ ህይወቴን ራሱ እስከምዝል ድረስ ነበረ የነበርኩበት ማለት ነው። እና አሁን ያለፈው የቅዱስ ሚካኤል የሰኔ ማለት ነው አይደለም የጥቅምት ነው እንጂ የጥቅምት የቅዱስ ሚካኤል ድርሳን ባለቤት እያነበበ ነበር ማለት ነው። ገና አልመጣሁም የሚካኤል ልክ አመቴ አሁን በ3 ነው ያለፈው ማለት ነው። እና እያነበበ ቤተክርስቲያን ላይ ነበር የቅዱስ ሚካኤል ቤተክርስቲያን ማለት ነው። እና ልክ ሲያነብ ድርሳኑ ላይ መልከውን አንቦ ድርሳኑ እያነበበ ምን ይላል መሰለክ አንድ ሰው ቅዱስ ሚካኤልን ጨቀጭቋ ስጠኝ እያለ ማለት ነው። ልጆች አሉት እና ስራ ስጠኝ ነው የሚለው ድርሳኑ ላይ ስሰማው ማለት ነው። እና ከዛ ቅዱስ ሚካኤል ምን አለው አንተ ሰነፍ ወይ ቁጭ ብለህ ለምንድን ነው የምትጨቀጭቀኝ? ለምንድን ነው ተነስተህ ሰርተህ እማትበለው? እና ምናምን ይለዋል ቅዱስ ሚካኤል ማለት ነው። እና ሄደህ ከሊቀ ጳጳሱ ጋር ወርቅ ወስደህ ሄደህ አትርፈህ ልጆችንም ባለቤትንም ከራብ ታደጋቸው አይነት ይለዋል ማለት ነው። ከዛ በጣም ገረመኝ። ይሄ ቃል ማለት ለኔ ነው አልኩኝ። ቁጭ ብዬ አዳመጥኩት። ልብሴን እየለበስኩ ነበር፣ እሱ ጸሎት ቤት ሆኖ እኔ ቁጭ ብዬ እስከሚጨርስ አዳመጥኩት። የምር ነው ምልክ ማለት ነው። እኔ የቅዱስ ሚካኤል ራሱ ታምር ስላለበት ነውና ልክ እንደዛ ሲለኝ ወደ ቤተክርስቲያን ሄድኩኝ ማለት ነው። የቅዱስ ሚካኤል ቤተክርስቲያን ሄድኩኝ። ስዕሉ ላይ ተንበርክኬ ነገርኩት አልቅሼ ማለት ነው። በማግስቱ ደግሞ የቤት ክራይ ነበረ። በጣም ተቸግረን ነበረ፣ ችግር ውስጥ ነበር። እንደዚህ ከሆነ ያንተ ፍቃድ ከሆነ ይህን ስደት የምትባርክልኝ ከሆነ አንተ ከፈቀድክ የቤት ክራይ እንድንከፍል አድርገን እንደገና ደግሞ ስደቴን ባርክልኝ ቶሎ እንዲመጣ አድርግልኝ አይነት ነገር ብዬ ለቅዱስ ሚካኤል ጽፌ ስዕሉ ላይ ምናምን ቁጭ አደረኩለት ማለት ነው። ከዛ በማግስቱ ነበረ ባለቤቴ ሙያ ነው የሚሰራው እና እስራኤል ነበር ተደውሎለት ሄዶ ሰርቶ የቤት ክራይ ከፈለ ማለት ነው በማግስቱ። እና ቅዱስ ሚካኤል እንደዛ አድርጎ ከዛ በቃ ንስሐ መግባት አለብኝ አልኩኝ ማለት ነው። የዛው ቀን ንስሐ መግባት አለብኝ፣ ስደትን ብሄድ ስጋው ደግሞ መቀበል አለብኝ አልኩኝ። ተቀብዬ መሄድ አለብኝ። ገና ልሄድ ነው ብዬ ስጋው ደግሞ ለምዶ ሳልቀበል መሄድ አልኩኝ። በማግስቱ ንስሐ ገባሁኝና ከዛ በኋላ ደግሞ መጽሐፍ ቅዱስ ገልጬ ምን አነበብኩኝ መሰለክ? ልክ መጽሐፍ ቅዱስን እግዚአብሔር ሆይ ልቡናዬን በቃ አጥናልኝ፣ ልጆቼን የሚችል አንጀት ሰጠኝ፣ ከሀገር ወጥቼ ልስራ ምናምን የሚለውና የቅዱስ ዮሴፍ ታሪክን አነበብኩት ማለት ነው። እግዚአብሔር ነው መልክ ይሄ እያንዳንዷ ማለት ነው አንተ የምትለው ነገር አለ አጋጣሚ አይደለም የምትለው ነገር በጣም ነው ደስ የሚለኝ። ሁሌ እንደዚህ ያለ እግዚአብሔር እያንዳንዷ ነገር ማለት ነው። እና እሱን ሳንብ በጣም ተጽናናሁኝ። ከዛ ንስሐዬን ጨረስኩኝ። ስጋው ደግሞ የመጀመሪያ ስወስድ ጌታ ሆይ ያልኩትኝ በጣም ማለት ከስጋው ደግሞ መለየት በጣም ነበረ ለእኔ ከባድ የነበረው። ይህንን ሳልወስድ ስንት ዓመት ብቆይ 2 ዓመት በጣም ከባድ የቤተክርስቲያን ዕጣኑና ይህ ስጋና ደግሞ እንዳይናፍቀኝ ህይወት ምግብ እንዲሆነኝ አድርገህ እስከምመጣ አድርገህ ስጠኝ ብዬ ለመጀመሪያ ቀን ወሰድኩኝ ማለት ነው። የሁለተኛ ቀን ደግሞ ስደት ሲሄድ ሃይማኖቴን እንዳልቀይር በሃይማኖቴ እንድጠነክር እንዳላሰድብህ እንዳስከብርህ አድርገኝ ብዬ ወሰድኩ ማለት ነው። የሁለተኛው ቀን የሶስተኛ ቀን ደግሞ 3 ነው ወሰድኩት። የሶስተኛው ቀን ደግሞ በሰው ሀገር ሞገስ እንድትሆነኝ ሃይማኖቴንም እንዳልበጥስ አንተን እንዳስከብር ብዬ ብቻ 3 ጊዜ እንደዛ አድርጌ ወስጄ ሞገስ እንድትሆነኝ በአሕዛብ ሀገር ምናምን ብዬ ሃይማኖቴን እንዳስከብር ብዬ መጣሁኝ ማለት ነው። መጣሁኝ። ድንግል ማርያምን ደግሞ በዕለተ ቀንሽ ቀኔን እንድትባርክልኝ በአንቺ ቀን ብዬ ደስ ይለኛል ብዬ ነግሬያት ነበረ። እንዳጋጣሚ በአንድ ነበር የተነሳሁትኝ ከሱ ጋር ማለት ነው። ይገርማል። በአንድ ነበር የተነሳሁት። በ2 ቢሮ አደርኩኝ። በ3 ነበር ስራ የጀመርኩትኝ። የመቤት ወይ አመሰግንሻለሁ ብዬ ከዛ ደግሞ እዛው ላይ ደግሞ እንትን ጽጌ በጣም ነው የምወደው መምህር ጽጌ በጣም በቃ እሱን ልለይ ስል ራሱ አለቅስ ነበር እንደ ልጆቼ ማለት ነው። እና እመቤቴ ወይ ቢያንስ እንኳን 2 ሳምንት እንኳን ጽጌሽ ልደር ቤተክርስቲያን ብያት ሙሉ ጽጌውን አድሬ ተፈጸመ ጽጌ ሲል ነው እኔ ከሀገር የወጣሁት። ልክ የመጨረሻው ጽጌ ሊያበቃ ሲል ማለት ነው። ግን አልቅሼ ነበር የመጣሁት። አመሰግንሻለሁ ይህን ሳምንት ማየቴ ለእኔ በጣም ትልቅ ነገር ነው ብዬ ማለት ነው። እና ስመጣ
በጣም የሚገርም ነው። እና መጣሁኝ። ስመጣ ግን መምህር ገና ስመጣ እንግዲህ እኔ ሰራተኛ ማውቀው ከዚህ በፊት ሄጃለሁ እና እንኳን ሰላም ሊሉ አይደለም። እኔ ስመጣ ሴትዬ ልክ እንደምታቅበኝ አቅፋኝ ነው የተቀበለችኝ። አቅፋ ምናምን በጣም ነው የሚጸየፉት እና እያንዳንዱ እግዚአብሔር ስራ ስለሆነች መሰክራለሁ ስላልኩኝ አቅፋ ነበር የተቀበለችኝ። በጣም ደስ ይል ነበረ። ስመጣ በ15 ቀን ነው ደሞዝ የተሰጠኝ መምህር። በ3 ስራ ጀምሬ እንግዲህ ምን እንደሚሆኑ ራሱ ማለት በጣም ችግር ላይ ነበርን እና ለሰዎች አልተናገርኩም። እውነት ለመናገር ቅዱስ ሚካኤልንም ከደሞዜ ቀድመ ስጠኝ ምናምን ብዬ አልተናገርኩም። እንዴት እንደሚሆን አንተ በቃ አመቻች ብዬው ነበረ። በ3 ሄጄ በ12 ነው ደሞዜ የተቀበልኩት። ሰጡኝ ሰዎቹ ማለት ነው። ደሞዝሽን ላክልሽ ሲሉኝ እኔ አላመንኳቸውም ነበር። ሁሉ ልከውስ ከማይገርም ነገር ነው በእውነት። አንዳንዴ እንደው የአንዳንድ ሰው እምነት ግን አይገርማችሁም? እሺ ያሰብሽ ሁሉ ግን እየሆነ ነው እኮ። አዎ ግን መምህር እኔ እምነት የለኝም፣ መለፍለፍ ብቻ ነው የምር። እንዳልከው እምነት ቢኖር ይኖር ጥሩ ነበረ። ግን እግዚአብሔር በጣም ነው የምለፈልፈው፣ ግን ይሰማኛል እና እንደዛ አድርጎ ሞገስ ሰጥቶኝ እንደኛ ሳይሆን እንደ ቸርነቱ ይሆንና ግን ልብን ያያል። ደግሞ እግዚአብሔር ልብን ነው የሚያየው፣ ንጽህናን ነው የሚያየው። ጌታ ንጽህናም ልብም የለኝም እውነት ለመናገር ግን ብቻ አላውቅምና እንደዛ አድርጎ ቅዱስ ሚካኤል አደረገልኝ። ከዛ የመጨረሻው ግን በጣም የገረመኝ መምህር እኔ ቤተክርስቲያንን በጣም ነበር የምወደውና ሰዎቼ ከሳውዲ ወደ ግብጽ መጡ ማለት ነው። ግብጽ ለመኖር መጡ እና ግብጽ ልንሄድ ነው ምናምን ስትለኝ አሁን ግብጽ ከመጣን 4 ወር ምናምን ይሆነናል ማለት ነው። እዚህ ነው ያለሁት እና እዛ ያለን ልንሄድ ነው ምናምን ስትለኝ እዛ ከሄድ ቤተክርስቲያን ትወስጂኛለሽ አልኳት፣ ሴትዬ ማለት ነው። እና መጥቼ ቤተክርስቲያን ወሰደች። እኔ ማለት እግዚአብሔርን ከቤት አታውጣኝ ይለው ነበር ማለት ነው። እና ቤተክርስቲያንን በጣም በቃ ቤተክርስቲያንና ልጆቼን እንዴት አድርጌ ነው ጥያት የሚሄደው ብዬ በጣም ነበር ማለቅሰው። ልመጣ ስለ የዛሬ ዓመት ፓስፖርት ሰጥቼ በጣም አለቅስ ነበር። ቤተክርስቲያን እንዴት አድርጌ ነው ቤተክርስቲያን 2 ዓመት ሳላያት ምናምን ብዬ ማለት ነው። ሳውዲ ሄጄ ከዛ ግብጽ መጥቼ ቤተክርስቲያን እሄዳለሁ ብዬ ማለት ነው መምህር አስቤው አላውቅም። አስቤው ማለት ነው እኔ የማውቀው ሳውዲ ቤተክርስቲያን የለም፣ በቃ ቤተክርስቲያን የማይኖርበት ሀገር ነው የሚሄደው ብዬ ነበረ ማስበውና ድንግል ማርያም ያደረገችልኝ ቅዱስ ሚካኤል እግዚአብሔር ያደረገልኝና ባለፈው ሄድኩኝ ማለት ነው ቤተክርስቲያን። ከዛ እኔ ውሰጂኝ ሁሉ አላልኳትም። እዚህ መጥቼ እግዚአብሔር ስራ ሞት ታቀው ራሷ ነች ወግላ አድርጋ እንደዚህ ቤተክርስቲያን አለ ትሄጃለሽ አለች። ሹፌር አለ ይዞ ይሄደ። ቅዳሴ እንዳጋጣሚ ያልደረስኩም ነበረ። እመቤቴ ሌላ ምን አቀርብልሻለሁ ምስጋና ነው ማቀርብልሽ ብዬ አርጋኑን አድርሼ አመስግኛት የቅዱስ ማርቆስ ሰባራጥ ምናምን የቅዱስ ሚናስ ነበረ ከነሱ በረከት ተካፍዬ ሻማ ብርቼ ምናምን መጣሁ ማለት ነው። ነጠላ ለብሼ እውነቴን ነው የምልህ እግዚአብሔር በጣም የሚገርመኝ ማለት ነው። የቅዱስ ዮሴፍን አንብቤ ነው የመጣሁት ይላል እና ባርከኝ ቅዱስ ዮሴፍን የባረከኝ እሱ ጽድቅ የለኝም ግን ባርከኝ እኔም ልጅ አይደለሁ ብዬው ነበር የመጣሁት እና ስጋው ደግሞ ምን ያህል እንደሚጠቅም ያወቅኩት ማለት ነው። እና ባለፈው ደግሞ የሰማዕቱ የቅዱስ ጊዮርጊስ ዕለት ራሷ በግል አድርጋ ቅርብ አለ ቤተክርስቲያን ትሄጃለሽ ወይ ምናምን ስትለኝ እሺ አልኳት። እኔ ምንም ውሰጂኝም አላልኳት፣ ምንም አላልኳት። እሺ ብዬ ሰማዕቱ ያንተ ስራ ከሆነ ሄዳለሁ ምናምን ብዬ ጠዋት ሄድኩኝ። መምህር በጣም ያስደሰተኝ እንድመሰክር የሚያደርገኝ ቅዳሴ ደርሼ የጣኑ መዓዛ ምናፍቀው ማለት ነው አገኘዋለሁ ብዬ ያላሰብኩትን የጣኑ መዓዛ እውነቴን ነው ገና ቤተክርስቲያኑ ጋር ስገባ እኔ እንባ ነው የተናነቀኝ ማለት ነው። በህልሜ ሁሉ እየመሰለኝ ማለት በህልሜ ሄጄ ነው ወይስ ምንድነው ሁላ ብዬ ማለት ነው። ለእኔ በጣም ይሄ ምን ልበለ ከህይወቴ በቃ ላንቺ ትልቅ ነገር እኮ ነው ይሄ። እኛ እዚህ ከሞኝ ደጃፍ ሞፈር ይቆረጣል ሆነብን። እኛ አጠገባችን ስለሆነ በዚህ ለምን እንጨማለን? በጣም እናንተ ግን በጣም ነበር ማለቅሰው። ይሄን ጥዬ ለመምጣት ሳስብ በጣም ነበር ማለቅሰው። ግን እግዚአብሔር ለምትወደው ነገር ምን ያህል ራሱ እውነቴን ነው የምልህ። ይሄን ግን ከልቤ ነበር የምወዳት ቤተክርስቲያን ማለት ነው። በቃ እሷን እንዴት አድርጌ ነው ጥያት የምሄደው እና ከዛ በኋላ ቅዳሴ አስቀድሼ ወንጌልን ሰምተህ
በረከት በጣም ነው የምወደው። ይሄ ዳቦ የሰንበት ዳቦ ምናምን በጣም ነው የምወደው። እሱን ተካፍዬ ባለፈው እምነት ነበር የመጣሁት ሁላ እምነት ይሄ ማለት ነውና ሴትዬ ራይድ ይዛ እኔ ቡና እየጠጣሁ ጠብቅሻለሁ እስከምጨርሽ ድረስ ብላ የሷን ዋጋ ራሱ አሰብኩት። ሴትዬ ቃል የለኝም መምህር፣ በእርግጥ እግዚአብሔር ቢሆንም እንደዚህ የመቸቸልኝ ሴትዬ በጣም ጥሩ ቃላት የሌለኝ ደግነት ከሷ መማር እግዚአብሔር እኔን ሊያስተምረኝ እዚህ የመጣሁት በነገራችን ላይ ሊያስተምረኝ ነው መምህር። ብር እንደ ስጋ ፍላጎት ሆኖ ግን በጣም ብዙ ነገር መማር ስላለብኝ ነበር ድጋሚ የመጣሁት። ስደት ድጋሚ የመጣሁት መማር ነበረብኝ። በመንፈሳዊ ህይወት ወደ ዝለት እየገባሁ ስለነበረ እንዳልዝልበት ድጋሚ እንድማርበት ያንን የበፊቱ ጥንካሬ እንዳመጣለት እግዚአብሔር የግድ መምጣት ነበረብኝ። የግድ ነበረ በእሱ ማለት ነው በእግዚአብሔር እና ቤተክርስቲያን በሩ ላይ አድርሳኝ እሷ ሄደች ለኔ ብላ ማለት ነው። የምር ራሷ ጎግል አድርጋ ራሷ ቤተክርስቲያን እንደውም የካቶሊክ እንዳይሆን ብያት እሱን ሁሉ እንትን ብላ አጣርታ ምናምን ማለት ነውና ቅዳሴ ላይ ያለን 1 ሰዓት ነበረ እንደውም የሰጠችኝ። ከዛ በኋላ እሺ ብያት ነበርና ውስጥ ገባውና ቅዳሴ ሰማዕቱ አንተን ያመጣኸኝ አይደለ ይሄን ቅዳሴ ረግጬ እንዳልወጣ ሴትዮዋ እንዴትም ብለህ አቆይልኛል። የምር ይሄንን በእምነት ነው ያደረኩት። 1 ሰዓት ተኩል ነው ቆይታ የመጣችው። 1 ሰዓት ተኩል ማለት ነው። ሰማዕቱ ነው ያደረገልኝ ይሄንን። ይሄ የቅዱስ ሰማዕቱ ስራ ነው። የዕለቱ ቀን ነበረ እና ልክ ጨርሰን በሰላም ግቡ ተብሎ ልክ ወተን ውጭ ላይ ሆኜ እንደዚህ ያየው ቤተክርስቲያኑ ምናምን በቃ እግዚአብሔር ይመስገን እያልኩ እያወለችልኝ ጨርሽ ምናምን አለች። ነው ጨርሻለሁ አልኳት። በውስጥሽ ያስብሽውን በቃ ማንኛውም መልካም ነገር በቃ ዝም ብሎ ይሆንልሻል ማለት ነው እንጂ ወይ በጣም እግዚአብሔር ነው መልክ በጣም ነው እንትን የምለው ማለት ነውና እንደዛ አድርጎልኝ በረከት ተካፍዬ መጣውልሃለሁ መምህር። እልል ብላችሁ እግዚአብሔርን አመስግኑ የኔ እናት ድንግል ማርያም የምር አሁን ሰላም በጣም ይገርማል። ቃላት የለኝም፣ በጣም ቃላት የለኝም። ድንግል ማርያም ማለት በቃ ምን ልበል እሷን ማለት እሷ ባትኖር ምን እንደምሆን ሳስብ ራሱ ሁላችንም ማለት ነው በጣም እንትን ይለኝ በጣም ነው የሚከብደው ማለት ነው። እስቲ የምስክርነቱ እንዳለ ሆኖ ፈቃደኛ ከሆንሽ እንዴት ነው ገጠመኛችን ማዳመጥ የጀመርሽ? እስቲ እሱ ንገሪን። እንደ ምስክርነትም ነው ግን እንደው ህዝብ የሚማርበት ለምሳሌ እኔ አሁን ካንቺ የሆነ በጣም ሳባይ ነገር ምንድነው እንዴት ያወራችው የተናገረችው ያሰበችውን በሙሉ እንዴት ነው ጠባቂ መላኳ እንዴት ቢያያት ነው እግዚአብሔርስ እንዴት ቢሰማት ነው ይሄን ነገር ቶሎ የሚያከናውንላት? ልጅቷ ለምንድን ነው የምትፈልገው ማለት ነው? እግዚአብሔር ለሆነ ነገር ይፈልጋታል ማለት ነው ብዬ ነው እንዳስብ ያደረገኝና እስቲ የስለት ልጅ ነሽ ወይስ ኃጢአተኛ ስለነበርሽ በጣም አልቀሰሽ ስለጸለይሽ እግዚአብሔር ልብሽን ከፍቶት ነው ወይስ ዘዴ ሲስተም ካለ ንገሪን እስቲ። ምንም ሲስተም የለውም። በጣም ኃጢአተኛ ነኝ፣ ልብም የለኝም፣ እምነትም የለኝም እውነት ለመናገር ግን አሁን ያልኩህን ግን እነዚህ የቤተክርስቲያንን ግን ያልኩህ አሁን እኔ እንደተረዳሁት ማለት ነው የቤተክርስቲያንን ግን ከልቤ ነበር የምለው። ጌታዊ ቤተክርስቲያን እንዴት ነው ጥዬ የሚሄደው? እጣኑን ማዘውን መምህር ታስታውሳለህ? የእንትና የገብረ ዮሐንስን አምላኬ መቅደስን እወደዋለሁ የሚለው መዝሙር ብችለው እሱን ብዘምረው ደስ ይለኝ ነበር ግን አልችልም። አምላኬ ሆይ መቅደስን እወደዋለሁ የሚለው በጣም የሚገርም መዝሙር ነው። ረጋ ብሎ በጣም ግን እንደው ብትቺ ጽ ባይኖርሽም ብትዘምሪልን ደስ ይለናል። እንደው በእውነት ወይ ጽፌዋለሁ ሁሉ ግን አልችልም እውነት ማለት በጣም ልለማመድ ሞክሬ ራሱ አልችለውም። በጣም ምንም የለኝም ራሱ ማለት ነው የመዝሙር እንትን ሰላም ብትዘምርልኝ ደስ ይለኝ ነበረ። በውስጡ ለመኖር እናፍቃለሁ። በጣም ደስ ይላል። በጣም ነው የምወደው። ሞክሪ። ጉንፋን ላሳይብሽ እየተናፈጠች ነው ጉንፋን። በቃ እሺ እንግዲህ በውስጡ ለመኖር እናፍቃለሁ። ወደ ማደሪያ ልመጣ እወዳለሁ ምናምን በጣም ነው የምወደው እውነት በቃ ምን ልበል እሱን ስሰማ ቤተክርስቲያን የኔ እናት እንኳን ያንቺው እንኩ በቃ ነው የምላት ማለት ነው። እውነት ድንግል ማርያም ቤተክርስቲያን እኔ እንጃ እረፍት ናቸው በቃና አሁን ራሱ እዚህ ስኖር እሱን እያሰብኩ ነው የምጽናና። አሁን ደግሞ የበለጠ ሄጄ ቅዳሴውን አይቼ ጣን ስካፈል ክፍለ ሀገር ኢትዮጵያ እያለ እኔ እግዚአብሔር አንድ ነገር ያስተማረኝ ቀሚስ ስትለብስ ኢትዮጵያ ውስጥ ማለት ነው ብዙ ነገር እንትን ብያለሁ። አሮጊት ትባላለህ፣ መለኩሴ ትባላለህ፣
በልብስ ትነቀፋለህ። ክርስቲያን የራስ ክርስቲያን የሆነ ማለት ነው። እዚህ ግን በአሕዛብ ለዘውም እህቶቼ ይረዱኛል። የስደት በተለይ የሳውዲ በጣም ከባዶች ናቸው። እነሱ ፊት ነጠላ ለብሼ የሀገሬን ልብስ ለብሼ ቤተክርስቲያን ሴትዮ አብራኝ ስትወስደኝ ምን ማለት እንደሆነ እነሱ ይረዳሉ። ሌላ ሀገር እንኳን ቢሆን ችግር የለው። እግዚአብሔር ምን ያህል ማለት ነው ሞገስ እንደሰጠኝ